እንደዚህ አይነት ነገር ወደ ኋላ ይላል ብሎ ራሱ ማሰብ ከባድ ነው። አሁን እሷንም የሆነ ነገር ቢያደርግ ኦልሬዲ ወደ አንቺ ማሳበብ ነገርም ስለሚኖር እሷም ያው አክቹዋሊ አለማወቅም ነው እንግዲህ እሷ ብዙ አንዳንድ ነገሮች ይሸውዷታል። ሁለተኛም ደግሞ ይሄ ኤክስፖዠሩ የፈጠረባት ጫና አለ። ወዲያው ከነበረችበት ሁኔታ ብር ይሸውዳል። ብዙ ፈርዘር ማሰብም አይ ቲንክ ያህል አይደለችም። ዛስዋይ አሁን እንደዚህ ትንንሽ ነገሮች ሸውዷት ይህንን አርቆ ለማሰብ ነው። ስቲል አሁን እንዳልኩሽ ይሄ ፊራውን የተባለውም ሰውዬ አይደው ነው እንደዚህ አይነት ሌሎች ነገሮችን ቢያስደርጋ ዞሮ ዞሮ ወደ አንቺ ነው የሚመጣው። እኔም ህዝቡ እንዳቅ ነው እንደዛማ ማስደረጋቸው አይቀርም። እነ ሞጣ እነ ቤተልሔም ዳኛቸው ምናምን ልጅቷን እንደዛ አስታውሳለሁ። ታስገድኛለሽ ያኔ አስታውሳለሁ። ያሬድ ነጉ አስፈራርቷት እንዴት ስትሆን እንደነበረ ትዝ ይለኛል። ኤግዛክትሊ የዛን ጊዜ ራሱ ያሬድ ነጉ አስፈራራኝ። ልጅሽን አርፈሽ አሳድጊ ዲቃላሽን ብለዋሉኝ ሰደቡኝ ብላ ለእኔ ነግረኝ በሌላ ጊዜ እኔ ጋር ስትጣላ እኔን አስባለችኝ ብላ ስለ ያሬድ ነጉና ያሬድ ነጉ አስባሉኝ አስፈራሩኝ በስልክ ደውላ ያለችኝ የእኔ የራሴ ጉዳይ አድርጋት የኔ አስፈራራችኝ ብላ መጣች። ቃላቱን ግን ለእኔ ለራሴ ስለነገረችኝ እዛ ጋር ስደግሞ እኔ ብቻ ነኝ ላውቀው የምችለው እና ሰው እኔ ልክ እንዳስባልኳት ተደርጎ ታሰረ እና ልጅቱ በጣም ከባድ ናት። በነገራችን ላይ ብር ካሳያት በቃ ግዴም ሰው ግዴ ብትላት ትገላለች። አሁን የተረዳሁት ይሄንን ነው። በጣም ከባድ ነች። በጣም ከባድ ደግሞ ህዝብ የኢትዮጵያ ህዝብ እንዴት ነው ዝም የምትሉት ብላ ደግሞ ትናንትና ቪዲዮ ለቃይቼ ቲክታክ ላይ በቃ እንገረመኝ ህዝብ በቃ ከሷ ልክ ድሮ እንትን አንድ ሰው እንኳን ዲዩት አላደረገላት ለምዳለች። ድሮ እንደዚህ አጭበርብራ አሰድበኝ አሁንም ድጋሜ ልታሰድበኝ በዩቲዩብም እንደዛው ፈለገች። እኔ ዩቲዩብ ላይ ላኩባት በቃ ላኩባት አሰለች ተምሪ አሁን ኦልሬዲ እንዳየነው ክህደቱ ወይም ሌሎች ነገሮቹ ያናድዳሉ። ግን ሰውም የሚፈርደው በንግግር ነው። ኦልሬዲ ያ ነገር አበሳጭቶሽ አንቺ እዛ ጋር የምትናገሪያቸው ንግግሮች እንትን ብለዋል፣ ሰውን እንትን ብለውታል መሰለኝ። ለዛ ነው አሁን እሷ ኦልሬዲ ንግግርም ማሳምራም ስለምትናገር ይሄ ነገር ደግሞ በቃ ሰው የሚፈልገው እንደዚህ አይነት ሰው ነው። ኤግዛክትሊ እኔ ልክ ወንድምዬ እኔ ሰው ፈለገ አልፈለገ ምንም አያገባኝም። እኔ ሜክ ሹር ሰው እንዲደሰት አይደለም። እሱ አሁን መቼ ዕለት ነው ከተሳደበች በኋላ አሁን ደግሞ እንደገና አትሳደቢ ብለዋታል መሰለኝ። ጨዋ ተጫውታ እንዲህ ቪዲዮ ምንድን ነው ያልኩት 10 ወር ነው እኔ ቤት የተቀመጠችው ያልኩትንና 5 ወር ነው 4 ወር ነው 5 ወሯ ነው ዩቲዩብ ላይ ስትሰራ ያልኩትን ቤቴ 10 ወር ተቀመጠች ትላለች። እና ደግሞ እዚህ ጋር 5 ወር 4 ወር ነው የሰራችው ዩቲዩብ ትላለች። ያ ማለት ምንድነው ሰው ልታወዛግብ በዚህኛው 10 ወር ትላለች፣ በዚህኛው 4 ወር ትላለች። ቤቴ የተቀመጠችው 10 ወር ነው፣ ዩቲዩብ ግን 4 ወር ነው የሰራችው 5 ወር ምናምን ከጁላይ ጀምራ እስከ ኖቬምበር ድረስ። ዲሴምበር ላይ ኦልሬዲ ተጣልተናል እኔና እሷ። ዲሴምበር የሆነ 20 ምናምን ተጣልተናል። ስለዚህ 4 ወር ከምናምን ነው የሰራችው። ኖቬምበር እንደውም ወሩን ቪዲዮ ሁሉ አልተፖስተም አለቀ። ቪዲዮ ሰርተን የነበረውና 4 ወር ነው የሰራችው እኔ ጋር 4 ወር ሰርታ $10,000 የማይሞላ ተሰርቶ ለሁለት ተካፍለን ሚሊየን ብላ ልታወራ ስትፈልግ ታዲያ እቺ ደደብ እኔ ብሬንና የሰጠዋትን ስጦታዎች መልሽ ነው ቀመልሽ። ሰው ልጅ ዝም ብሎ አይደለም ክፉ የሚሆነው። እኔ ሰው የሰጠሽውን እንዴት ታነሻለሽ ምናምን ሌባ እየተባልኩኝ እኔ ተበልቼ እኔን ገንዘብ ወስዳ ጭራሽ እሷ እንደተበዳይ ሆና ገንዘብ እንዳላት እኔ ጋር ስትመጣ ገንዘቤን ነው የምጠይቃት። ያለኝን እሷ ጋር ያለኝን ገንዘብ ትናንትና ሂሳብ ሰጥቷል 490,000 በኢትዮጵያ ብር አለባት በቤት ካሳ ትመልስ ሌባ። ይሄ እኮ ቀላል ነው። አሁን ያኔ ስትከፍያት የነበረው ወይም ዩቲዩብ ሲከፍል የነበረውን እሷ አሁን ቪዲዮ ላይ እንደምትናገረው እያንዳንዱን እንደምታሳያት ስክሪንሾት እንደምትልኪላት እየሰማሁኝ ነበርና ያን ስክሪንሾት ድጋሚ እንደ ኤቪደንስ ስለሚሆን ኦልሬዲ ቀላል ነው። ምክንያቱም በእኔ ብር እንደሆነች ወይም አልከፈለችኝም ምናምን የሚለው መረጃ ወይም ማስረጃዎች ካሉ ይሄ ቀላል ነገር ነው።
ዲገምልን ያሁኑ ቪዲዮ እያሉ ነው። ከታች ካስቆምክበት ወደ ኋላ ተመልሰ የመጀመሪያውን ጀምረ ታሰማቸው። እሺ እኔም ጋር አለ በእርግጥ ዩቲዩብ ላይ እንዳለች ምናምን አላውቅም። ከእሱ ጋር ነበር የምንነጋገረው። አሁን እኔና ትምር የተገናኘንበት ነው የምነግርህ። ብዙ ካሜራ ያላያቸው መስዋዕት ከፍላለኛለች። ከካሜራ ውጭ ነው ማለት ነው። ስፖንሰር አደረገችኝ ሙዚቃን ስፖንሰር አደረገችኝ። የ6 ወር የቤት ኪራይ የምግብ ቤት የ2 ወር 8 ሺህ ብር ማለት ነው። የዛኛው ደግሞ የ4 ወር እንግዲህ አስቡት፣ የ4 ወር 2 ሺህ ብር የቤት ኪራይ እያንዳንዱን እዳይን ከፈለችልኝ። ቢያንስ የቤት ኪራይ ያለብኝን እና ሙዚቃን ስፖንሰር አደረገችኝ። ሙዚቃን ስፖንሰር ካደረገችኝ በኋላ ዩቲዩብ ቻናል ተፈራርመሽ ነው መስራት ያለብሽ። ከዚህ በኋላ ስትሰሪ ሰብስክራይበር ይሸጣል። ሰብስክራይበር ዋጋ አለው ያለችኝ ነው። ሰብስክራይበር ዋጋ አለው። ሰብስክራይበር ይሸጣል። የባለቤትነት ባለቤት ሆነሽ መስራት አለብሽ። እንደዚህ የሚልሽ ሰው ካጋጠመሽ ስሪ ምናምን ስትለኝ ይደውሉልኝና እንደዚህ ሳስረዳቸው አሻይሉ እውነተው ይሄ ነው። ይደውሉልኝና አብረን እንስራ ዩቲዩብ ምናምን ይሉኛል። እንዲህ ነው የምፈልገው ተፈራርሜ አብሮ የጋራ ከነ ሰብስክራይበሩ መካፈል ስላቸው አይመጡም። በዛ ይቀራሉ እና እንደዚህ አሉ ምናምን ስላት በቃ እንክፈት የጋራ ዩቲዩብ ቻናል የጋራ ከፍተን እኔም አንቺን ለማገኝ ትጠቀሚያለሽ፣ አንቺ ትጠቀሚያለሽ፣ የትም ከዚህ በኋላ አንቺ አትይም ራስሽን ታወጫለሽ ምናምን አለችና እንግዲህ መጀመሪያ ዩቲዩብ ለመክፈት በጣም ብዙ ነገር ያስፈልጓል። ግን በደንብ ነው ያስረዳችኝ። ሰብስክራይበር እንደሚሸጥ ሰብስክራይበር ራሱ እንደሚሸጥ በታሷን ያወቁት እግዚአብሔር እኔ ምንም አላውቅም። እና ይሄ ሁሉ እኔና አንቺን ከፍታለን አንቺ ሰው ይወድሻል እኔም ደግሞ ከጎንሽ ነኝ ብላ ያን ሁሉ ወዳይን ከፍላለኝ። ከዛ ደግሞ ወደ እሷ ቤት ደግሞ አመጣችኝ። 18 ሺህ ብር ነው የሚከራየው። ወደ እሷ ቤት እኔ ውጭ ስላለሁ እዚህ ኑሪ እኔ ስመጣ አሪፍ ቤት በደህና ቤት ትከራያለሽ ብላ 18 ሺህ ብር የሚከራይበት ቤት አፓርታማ ውስጥ እሱን አድርጋልኝ ስራ እስከሚጀምር ድረስ መቆርጥልኝ እሷ ናት። በየወሩ ማለት ነው። ካሜራ እንዲነገር አስፈልግም ነበር እና ይሄን የሱ ግንኙነት እንድታውቁ ፈልጌ ነው። እናንተ ምጽፉት አሁን ኮሜንት ላይ ለሰው መጠቀሚያ ብቻ ምናምን ስለማታውቁ ያደረገችልኝ ነገር ስለማታውቁ እንጂ ስለ ዩቱብ አላውቅም። ያልኳችሁ ስለ ገንዘብ ምናምን ሲሆን አሁንም ሀቅ መብራን አቅርብ ፖስት እንዴት እንደሚደረግ ዩቱብ ጋር እንዴት መነጋገር ከዛም በኋላ ነው ስፖንሰር ፈልጊ ስለነበረ እህቱ አንዱ ስፖንሰር በሰላመት ነው የጎደለ በቃ ይኸው እያለቀስኩ ነበር። አሁ ለህዝብ ሳባ በቃ መቼ ነው የአርጎ ከፍዬ ከዛ የሽሮ ቤት ምናምን ከሰርኩ ዝም ብዬ ብሩን አላጠፋሁትም ከፍሬ ነው እንጂ ማለት ነው። እና አውዶውን ከሰራ በኋላ አውዶ 2 ዓመት ይዤዋለሁ። ሙዚቃውን ብታም ማርያምን ነው የምላችሁ 2 ዓመት ያዝኩት። ለ2 ዓመት ወደ ሰላመት ነው የጎደለ በቃ ይኸው እያለቀስኩ ነበር። አሁ ለህዝብ ሳባ በቃ መቼ ነው እኔ ሰው ሆኖ ምናምን በህዝብ ዘንድ ግን እኔ በጣም ትልቅ ደረጃና ሀብታም ነበረ የምታየ ነበረው። ግን እኔ ለዕለት ለልጅ ማበሪያ አጥቼ ነበር። በዛ ሰዓት በመሀል እናንተ ካሰባሰባችሁልኝ ከሽሮ ቤት በመሀል እና ያንን ሙዚቃ አውደውን 2 ዓመት ለማለት ትንሽ ነው የቀረው በቃ ይዤዋለሁ። ከዛም በኋላ ነው ስፖንሰር ፈልጌ ስለነበረ እህቷ እንደውም ስፖንሰር ከደብረ ማርቆስ ነው የደወለችልኝ መጀመሪያ ማለት ነው። ለካ የቴምር እህት ናት። ስደውልልኝ ስፖንሰር ልናደርግሽ ነበረ በምን ሁኔታ ላይ ነው ያለሽው ምናምን ስትለኝ ያለውን ነገርኳት። ያለው ምንድን ነው ያ ፍጹም የሚችለውን አድርጓል። የሰው ልጅ የሚችለውን ካደረገ ያደርጓል። ለህዝብ አገናኝቶ ህዝብ እንዲረዳ ያደርጉናል። ትልቁ መንገድ አገናኝቶ ነው። ግን በመሀል ደግሞ እኔ ታሸው በጣም ይህ እውነታው ስለሆነ ነው። እኔ ችግር ለማውራት ምናምን አለ እውነታው እንድናውቁ ፈልጌ እኔና ተሚረ እየተገናኘ ነበር እና ከዛም በኋላ ስፖንሰር አደርግሻለሁ ምናምን ስለ እያንዳንዱ ነገርኳት። እያንዳንዱ ምንድን ነው እኔ ለልጅ እንኳን ለብርሃን ምስክሬ ናት ወላዲተ አምላክ ማበሪያ ብቻ ነበር በዛን ሰዓት በመሀል ማለት ነው። ከስም ለቅጤ ከሰርኩ ሙዚቃው ቀረ ተስፋ ሁሉ በመሀል ውጥት ብሎ ነበር እና ያለበትን ስነግራት ቴምር የቴምርት ደግሞ ለቴምር ነገረቻት። ቴምር ውጭ ብላለች ምናምን አላውቅም። እኔ ከቷ ጋር ነበር የምንነጋገረው። አሁን እኔና ቴምር የተገናኘንበት ነው የምነግራችሁ። ብዙ ካሜራ ያላየችው መስዋዕት ከፍላለኛለች ከካሜራ ውጭ ማለት ነው። እንግዲህ ያው ይሄ ነበር አመስግኝኝ። አሁን ደግሞ ምን አለች? ይኸውልህ ኮሜንት አይታ ኧረ እየተጠቀመሽባት ነው እያሉ ነው ቴምር። እኔ እንደውም ማለት ነው አናንስ ጉጅዬ ላይ ሂዳ አመስግናኝ መጥታለች እና ለምን አልኳት።
ሞኔ እኮ ስሜ ራሱ እንድታውቀር አልፈልግም አልኩት። ስምሽን እኮ አልጠራሁም እንጂ ዝም ብዬ ነው አለችኝ። እኔ የትም ስትሄጂ እንደዚህ ምናምን እኔ አልፈልግም አልኩት። ምስጋና አልፈልግም። ይህንን ግን ሰደቡሽ ቴምር እንደዚህ አላወቀም ሰው አንቺ እየተጠቀምሽብኝ እየመሰላቸው ነው። ስለዚህ ይህን ባወራ ምን ችግር አለው? ሰው እነ ፍጹም እኮ ካሜራ ላይ እና እነዛ እነሱ ይቀርጹኝ የለም ወይ ሰው አንቺ ብዙ ነገር አድርገሽልኝ ለምንድን ነው የምትሰደኝ? መናገር አለብኝ ብላ ግግም ብላ ራሷ ናት የሰራችው። አሁን ደግሞ እነዚህ ዲዋና ታመስግኝ ብላው ነው አይቶ አመስግኝ ብላው ነው። ነገ ደግሞ ምን ይዛ እንደምትመጣ አታውቅም። በነገራችን ላይ ያክስቴ ልጅ እንትን ነበረች፣ ደብረ ማርቆስ እንትን አስተማሪ ነበረች እና እሷ ናት የደወለችላት እና እሷ ናት ደውላላት የነበረው መጀመሪያ ማን ፈካ ቲቪ ነው ፈካ ቲቪ ማን ቲቪ ላይ ቀርባ አግዙኝ ብላ እኮ ነው ጥየቃ አግዙኝ አለች። ከዛ በኋላ ስልኳን ከዛ ላይ ወስደን ነው የደወልነው ስለምናውቃት ስለምትታወቅ ቸግሮኛል ዘፈኔን ስፖንሰር አድርጉልኝ ስትል ዘፈኗን ስፖንሰር ልናደርግ ነው። ከዛ በኋላ ግን ለልጇ ሁሉ የምታበላው እንዳጣች የዘፈን ብቻ ሳይሆን የኑሮም ችግር በቃ ችግር ውስጥ እንዳለች ምናምን ተናገረች። እንደዚህ ሁኜ ባሌ እንደዚህ አድርጎኝ እንደዚህ ሁኜ እንደዚህ ማሞኝ እንደዚህ ቅጥር ኦኬ እያለቀሰች ስታወራ አመንኳት። ወደ ቤት ያመጣው በቤቴ እኮ እንዴ እኔ እንደው በጣም እኮ ከባድ እኮ ነው። በቤቴ አላውቃት በሚዲያ ነው የማውቃት። እኔ እኮ የእምነቴ ጥግ ብትላችሁ በዚህ ልክ ነው የማምነው። ሙሉ የቤት ዕቃ ቢያንስ የፕሮዳክሽን ዕቃ የራሱ ወደ 3 ሚሊዮን ብር የሚሆን የፕሮዳክሽን ዕቃ ለዛ ቤት ውስጥ አላውቃትም። የሚዲያ ሰው ነች። ምንም ሳለ ቤት ውስጥ እጅ አስገባሁት ዕቃዬ ላይ። ከዛ ከ10 ወር በኋላ ነው ከዛ ቤት ውስጥ የወጣችሁ። እሱም በቃኝ ብላ ይሄ ሀብታም ሰፈር ነው ለካ ጸብ እያቀደችልኝ ነበር ተንኮል እኔን ለመጉዳት ማለት ነው። እኔን ለመጉዳት አላማ ነበራት። ከቤት ስትወጣ ለካ የራሴ ዩቲዩብ ቻናል ከፍታለሁ በቃ ከዛ የሆነ ነገር ብዬ ስሟን አጠፋለሁ ብላ አቀዳበታለች። ሰብስክራይበር እንደማያረጓት ታውቃለች። ሰብስክራይብ እንደማያረጓት ሰው ምክንያቱም እዚህ ጋር ከፍታ ካሁን በፊት ፍጹም ጋር ከፍታ አሁን ደግሞ እዚህ ጋር ጀምራ ሶስተኛ ደግሞ ሌላ ዩቲዩብ ቻናል ይዛ ስመጣ ሰብስክራይብ እንደማያረጓት ስላወቀች በቃ የቴምር ስም አጥፍቼ ተበድዬ ነው ብዬ ይህንን ማህበረሰብ ልሸውድ ብላ ሸወደች። ተሳካላት በሞላ ጎደል። ግን ያ ድጋሚ አሁን 4 ዓመት በኋላ ገንዘብ ተሰጥቷት ጭራሽ ያጠቃኝ ሰውዬ በዙሪያ ጥምጥም በነሞጣ ቀራኒው በኩል ዙሪያ ተሄዶ ገንዘብ ተሰጥቷት እኔን እንዲሰድባት ተደጋጋሚ እየተሳደቡ ሞጣና ቤተልሔም ዳኛቸው አድርገው ስሰድባት ሽንጧን ይዛ መምጣት። እናቷን ስሰድባት ለምን አልመጣችም? ባለፈ እንደዚህ ሰድቦኝ እናቷን ተሳድቤ ነበር። የዛን ሰዓት ለምን አልመጣችም? አሁን ለምን መጣች? ሞጣ ፍርአው ልትቻ ድራማ ናት። የሆነ ችግርን ቢፈጥሩ እኔ አያገባኝም። ለምን ባናቷ አይተክሏት? እኔ አያገባኝም። እሷ እኔን የጎዳው መስሏት ነው። ዝም ብሎ ቴምር ስላለች ገና እመቤት ካሳ እንትን ስትባል ቴምር ናት በሉልኝ ምናምን ስላልሽ የሚሆን መሰለሽ? አያ ማይም አለማወቅሽ ነው። ወንጀል እኮ ተመርምሮ ምናምን ተጠንቶ እኮ ነው። ዝም ብሎ አንቺ ባፍሽ ስላወራሽ እኮ አይደለም። እሷ በራስሽ ላይ ነው ገመድ የጠመጠምሽው። ችግር ልትፈጥሪ በራስሽ ላይ ማለት ነው። ይልቁንስ ጎጃም ጉምዳይትሽ ሂጂ ተናግሬያለሁ። እኔ አይለቁሽም። ካልሆነ እኔን የሚጠሉ ሰዎች አፈላልገው ነው አንገትሽ ላይ የሚቆሙብሽ። አያገባኝም። በራስሽ ጊዜ ነው ኮተት የሳብሽው። እኔ በአንቺ ተጠያቂ ለሆንም አልችልም። ነገም ወደፊት ለምን ባናትሽ አይተኩሽም? አያገባኝም። በራስሽ ጊዜ ገዳይ አስገዳይ ብለሽ ራስሽ በራስሽ ገዳይ ያለኝ ብለሽ መተሻል። ኦኬ እንደዚህ የሚባል ሰው ስላለ ብሎ መጥቶ አንዱ ያቀምስሻል። ቴምርን ማንም ምንም ሊያረጋት አይችልም። ለምን አባቷ ብለው ነው የሚሰድቡኝ? ለምንድን ነው የማልሰድባት? እሷ እኮ በድለኛለች ብላ ስለተናገረች የውሸት ድራማ ስለሰራች እኮ ነው እነሱ የሚሰድቡኝ። ሰው ቀጠቅጣታለሁ ወይ ወጣ እውነቱን መናገር አለባት። ህልማየሁ እያለች የምትቃዥው ህልም የሚያሳያት እኔም በድላይ ስለሄደች ነው። በቃ አለቅ። ሌላ ምንም ነገር የለውም። እኔም በድላይ ዋሽታ ስለሄደች ከጭንቅላቷ መጥ ህሌናዋ በቃ ሰውን ሸወደች። ራሷን ግን በህይወት ዘመኗ እንደኔ ቤተሰብ እርግጠኛ ሆኜ ነው የምናገረው።
እናትና አባቷ እንደ እኔ እኮ መሰረቷ እኮ ነው የሆንኩት። ታጥላይ እንድትቆም ባደረግኩ መመስገን ነው ያለብኝ። በቃ ቴንኪዩ ቴምር ዳሰት። ካልሆነ ደግሞ ጀስት ዝም በእሷ አልሰደብ እንዴ አላስቀምጠኛው እኮ እነዚህ ከካሞች አንቺ ፋራንሻ እመቤት አራዳዋ ጋር ቀርባ ሁለት አይነት ወሬ የሰጠችው ካገኘሁት የፈልጌ እንትን ብለዋለሁ ትዝ ይለኛል። በነገራችን ላይ አነ ዮሐንስ ጎጅዬ ላይ አለ ሁለት አለ አነ ዮሐንስ ጎጅዬ እዛ ራሱ ብዙ የቀባጠረችው አሁን አመስግንጂኝ ብላቻትም እኮ እያመሰገነች ነው። ዳባ ፈላለው ለምንድን ነው የተዘጋ ፋይል እንደ አዲስ ከፍተሽ ራስሽን ቢዚ የምታደርጊው? ትልቅ ደረጃ ላይ ያለሽና አንቺ ወርደሽ ለምንድን ነው ያሳደግሻትን ልጅ እዚህ ድረስ ያፈመስሻት ልጅ አዲስ ፋይል ከፍተው ቪዲዮ እየሰሩ አንቺን ሲቆሰቁሱሽ ለምንድን ነው ተነስተሽ እንደገና ራስሽን የምታጨናንቂው? አንቺ እንደረዳሽን ሰው ነው ያላጨናነቁ ነው አትሳሳት። እኔ ያላጨናነቁ እነሱ ነው ማጨናነቃቸው። ከኔ በትርፍ ጊዜ ነው ቢዚ ምናምን አይደለሁም። በትርፍ ጊዜ ነው የማወራው። መልስ መስጠት አለብኝ። ሚዲያ ላይ ነው ያወራችሁ። ይሄ ደግሞ ሰው ይቀበላታል። ከአሁን በፊት ሚዲያ ላይ ባወራችሁ ነው ተቀብለዋት ሲሰድቡኝ የነበረው። ገባክ? ይኸው ለአዳባ ቆይ አንዴ ስማ ይኸው ከአሁን በፊት ሚዲያ ላይ ሰምተዋት አምነዋት እስካሁን እየሰደቡኝ ነው። ግን እውነቱ ሌላ ነው። ብር የበላችሁ ከኔ እሷ ነች። እሷ እንደተበላች አድርጋውታ እዚህ አካባቢዋ ከካሞች እየመጡ ወይ ያረዷት የወደቀች ጊዜ ጎዳና ላይ የወደቀች ጊዜ ዛሬ እኔን ይናገሩኛል። አምነዋታል። አሁንም ድጋሜ ደግሞ ልታስገድለኝ ነው የሚል ደግሞ ሌላ ነገር ይዛ መጣች። ይሄንንም ሊያምኗት ነው። የሆነ ሰው ቢጎዳት ቴምር ናት ልባል ነው። ስለዚህ የተከለ ይትከላት። ቴምር ተጠያቂ አይደለች። በራሷ ጊዜ እኔ ብዙ ሰው ጋር ጸብ ነኝ። እሷ የመሰላት የድሮ ቴምር እዛ ጋር የዩቲዩብ ቴምር መስያ ነው አይደል? ቴምር ባህሪዋም ተቀይር ያለው ሰዎችም እኔ ላይ በጣም ብዙ ሚሊዮን ሰዎች እኔ ላይ ተቀይረዋል። በጣም እንደ ጠላት የሚፈልጉኝ በጣም ብዙ ሰዎች አሉ። ይሄን አላወቀችም ነገር የምትናደድበትን ነገር እየቀሰቀሱ የተረሳ ፋይል እኔ አልናደድም። እነሱ ናቸው የሚናደዱት። አንቺን ከሚያናድዱሽ አንቺ አዲሱ አሁን ከፊራ ጋር ያለሽን ጉዳይ ጨርሰሽ ትመለሽበታለሽ። አሁን እኮ እነሱ በገንዘብም ተገዝታ ሊሆን ይችላል። ፊራ አልቋል። ልስደን አብዲ የፍራውን ኦልሬዲ ማን ሌባ እንደሆነ ታውቋል። የምፈልገው እኔ ሌባ ማን እንደሆነ ከዚህ በኋላ ምንም አልፈልገውም። ስለሆነ ጨርሻለሁ። አንቺ ጋር ናቸው እንዳለ ኦዲየንሱ እንዳለ ብር በልተዋታል ብለው እንትን ከፍተው እያወሩ ነበር። ማታም ብዙ ቤቶች እያዳመጥኩ ከሰጠሽ ሰጠሽ፣ ገንዘቡ ካልሰጠሽ ደግሞ እንዳጭበረበረሽ ህዝቡም ያውቃል። አንቺ ደግሞ የእሷ ነገር ተራ ነገር ነው እንደሚታየኝ ከሆነ በቃ ረድተሻታል፣ አፈመሰሻታል። አዲስ የዩቱብ ብር አንቺ እንደማታጭበረብራት ይታወቃል። ስለዚህ ዝጊውና እረፍት አድርጊ። አንቺ ዝም ብለሽ እየቆሰቆሱ አከሌ ቪዲዮ ሰራ ምናምን ለምን? እኔ የሚታየኝ ይሄ ነው።